በአዲስ አበባ የመሬት ጨረታ ችግር ገጥሞታል ተብሏል። አወዛጋቢው ጀነራል ስለ ጠቅላይ ሚኒስትር አብይ አህመድ ሐሳብ ሰንዝረዋል። ጀነራሉ ምን አሉ? ዳግመኛ ጦርነት ውስጥ መግባት አይታሰብምም ተብሏል። የልብስ ሌባዋን በቁጥጥር ስር መዋላም ተሰምቷል። ከባለስልጣን እስከ ሃይማኖት አባቶች ድረስ ያነካካው ሰነድ ይፋ ሆኗል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 9 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ያለ ኢትዮጵያ የአፍሪካ ቀንድ ሰላም አይታሰብም ሲሉ የእንግሊዝ አምባሳደር ተናገሩ። በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታደርገውን ያላለሰለሰ ጥረት የምትከፍለውን መስዋዕትነት አድንቀዋል። በተለይም በሶማሊያ ሰላም እንዲሰፍን ኢትዮጵያ የምታከናውነው ተግባር የሀገሪቱን ታላቅነትና ለጎረቤቶቿ የምትሰጠውን ከፍተኛ ስፍራ የሚያሳይ መሆኑን ገልጸዋል። አምባሳደሩ አክለውም ኢትዮጵያ በቀጠናው ያላት ስትራቴጂካዊ ሚና፣ ፈጣን የኢኮኖሚ እድገትና ሰፊ የሕዝብ ቁጥር ለቀጠናው መረጋጋት ወሳኝ መሆኑን አስምረውበታል። የሁለቱ ሀገራት የሁለትዮሽ ግንኙነት በከፍተኛ ሁኔታ እያደገ መምጣቱን የጠቀሱት አምባሳደሩም ሰሞኑን የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኢቬት ኩፐር የመጀመሪያ የአፍሪካ ጉብኝታቸውን በኢትዮጵያ መጀመራቸውን እንደ ትልቅ ማሳያም አንስተዋል። በጉብኝቱ ወቅትም የጋራ ጠቃሚነትን የሚያረጋግጡ ስምምነቶች መፈራረማቸውና ዩናይትድ ኪንግደም በኢትዮጵያ ያለውን ሰፊ የኢንቨስትመንትና የንግድ ዕድል ወደ ተግባር ለመለወጥ በቁርጠኝነት እንደምትሰራም አብራርተዋል። የአዲስ አበባ የመሬት ጨረታ እየጠበበ አቅርቦቱም በ44 በመቶ መቀነሱ ተሰምቷል። በአዲስ አበባ ከተማ አስተዳደር የተካሄደው 8ኛ ዙር የመሬት ሊዝ ጨረታ የከተማዋ የመሬት ፖሊሲ ትልቅ ፈተና እንደገጠመው አመላክቷል። በቅርቡ በቦሌ ክፍለ ከተማ አዳራሽ የተከናወነው ይህ የጨረታ በርካታ አነጋጋሪ ነጥቦች ወጥተውበታል። በዚህ ዙርም የቀረቡት ይዞታዎች 134 ብቻም ሲሆኑ ይህም ካለፈው ዙር 274 ይዞታዎች ጋር ሲነጻጸር የ44 በመቶ ቅናሽ አሳይቷል ነው የተባለው። ከፍተኛው የሊዝ ዋጋ በኮልፌ ቀራኒዮ ክፍለ ከተማ የተመዘገበም ሲሆን ለአንድ ካሬ ሜትር 156080 ብር ደርሷልም ተብሏል። ይህም ካለፈው ዙር ከፍተኛ ዋጋ 116% ብልጫ ማሳየቱም ታይቷል። የተጫራቾች ተሳትፎ በ36.5 በመቶ የቀነሰም ሲሆን ለዚህም ምክንያቱ የአቅርቦት ማነስ፣ የመረጃ አለመተማመንና የተጫራቾች 100% ቅድመ ክፍያ አለመክፈል መሆኑም ተነግሯል። ይህ ጨረታው ለጥቂት ባለሀብቶች እንጂ ለዝቅተኛውና ለመካከለኛው ማህበረሰብ ተደራሽ መሆኑ ጥያቄ ውስጥ ይጥሏል ተብሏል። ከንቲባ አዳነች አቤቤም በቅርቡ እንደገለጹትም ከተላለፈው 4.8 ሚሊዮን ካሬ ሜትር ውስጥም በጨረታ ለህዝቡ የቀረበው 5 በመቶ ብቻ መሆኑንም ተናግረውበትም ነበረም። ዳግመኛ ጦርነት ውስጥ መግባት የህዝቡን ስቃይ ማብዛት ነው ሲል በክልሉ የሚንቀሳቀስ ፓርቲ ገለጸ። የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ ገልጿል። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ዛሬ ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱ ይታወሳልም ብሏል። ይሁንና ስምምነቱን ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋ አለመሟላታቸውንም አስረድቷል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም ሲልም ከሷል። ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለ ምንም መፍትሄ እየተሰቃዩ ይገኛል ያለም ሲሆን ህወሓትም መከፋፈሉን አሳውቋል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብሏል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀልና ውድመት ይዞ ይመጣል ሲል ፓርቲው ባወጣው መግለጫ ማሳውቋል። አቶ አቤሳኖ የህክምና ክትትላቸውን በተሳካ ሁኔታ አጠናቀው ወደ ሀገራቸው ተመልሰዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በውጭ ሀገር ሲከታተሉ የነበሩትን ህክምና አጠናቀው በዛሬው ዕለት በይፋ ወደ ስራ ገበታቸውም ተመልሰዋል። ፕሬዝዳንቱ ዛሬ ጠዋት በባንኩ ዋና መስሪያ ቤት ቢሮአቸው ሲደርሱም በስራ አመራር አባላትና በሰራተኞች ደማቅ አቀባበል ተደርጎላቸዋል።
የአመራሩ አንድነት የባንኩ የኮርፖሬት አገልግሎቶች ኤግዚቢቶች ምክትል ፕሬዝዳንቶች አቶ ኤፍሬም መኩሪያ ፕሬዝዳንቱ በሌሉበት ወቅት የባንኩ ቦርድና አመራሮች በቅንጅት በመስራት ምንም አይነት የስራ ክፍተት እንዳይፈጠር ማድረጋቸውንም ገልጿል። የአቶ አቤ መመለስ ለባንኩ ሰራተኞችና አመራሮች ትልቅ ደስታ መሆኑንም ተናግረዋል። አወዛጋቢው ጀነራል ስለ ጠቅላይ ሚኒስትር አብይ አህመድና ስለ አዲስ አበባ ሀሳባቸውን ሰንዝረዋል። የኡጋንዳው ጀነራል አዲስ አበባን በተመለከተም የተለያዩ መልእክቶች በተለያዩ ጊዜያቶች ሲሰጡ መቆየታቸው አይዘነጋም። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ መከላከያ ኃይል ዋና አዛዥ የሆኑት ጄኔራል ሞሆንዚ ካይነሩጋባ በትዊተር ገጻቸው ላይ አነጋጋሪና አወዛጋቢ መልእክቶችን በማስተላለፍ ይታወቃሉ። ትላንት እሁድ ምሽት የጻፉት መልእክት ደግሞ አዲስ አበባ ከተማን የሚመለከትም ይገኝበታል። በዚህ ትዊተር ገጻቸውም ውድ ወንድሜ ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ያደረጉት ነገር እኛም እድሉን ስናገኝ በካምፓላ የምናደርገውም ብለዋል። ይህንን የጄኔራሉ መልእክት የተመለከተውና ለአፍሪካ ህብረት ስብሰባ አዲስ አበባ የሚገኘው የዩጂ ዩጋንዳ ጋዜጠኛ ጄኔራሉ የጻፉት አስተያየት ከአድናቆትም በላይ ነው ሲልም ገልጾታል። ጠቅላይ ሚኒስትር አብይ አህመድ ሩቶና ሁሩን አስታረቁም። በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሸማጋኝነት በኬንያው ፕሬዝዳንት ዊሊያም ሩቶና በቀድሞ ፕሬዝዳንቱ ሁሩ ኬንያታ መካከል የነበረው የከረረ የፖለቲካ ልዩነት በስምምነት መቋጫ ማግኘቱም ተዘግቧል። ሁለቱ መሪዎች በአዲስ አበባ በአካል ተገናኝተው የነበረባቸውን አለመግባባቶች በውይይት ለመፍታትና ለሀገሪቱ ሰላም በጋራ ለመስራት ከስምምነት ላይም ደርሰዋል። የኬንያ ዜና ምንጮች እንደጠቆሙትም ጠቅላይ ሚኒስትር አብይ አህመድ የሁለቱን መሪዎች ግንኙነት ወደ ቀድሞ ሁኔታው ለመመለስ ያደረጉት ጥረት ስኬታማ ሆኗልም ሲሉም አሞካሽተዋል። በበርሊን የፊልም ፌስቲቫል የሚቀርበው የኃይሌ ገሪማ አዲሱ የኢትዮጵያ ፊልም ሊመረቅ ነው። ጥቁር አንበሳ የሮማ ተኩላ ወይም ብላክ ላየንስ ሮማን ወልቭስ የታዋቂው የፊልም ዳይሬክተር ኃይሌ ገሪማ አዲሱ ዘጋቢ ፊልም በፊልም ፌስቲቫል ይቀርባል ተብሏል። ስመጥር የሆነውን ጴዛ ፊልም ባቀረበ በ18ኛ ዓመት የመጣው ፊልሙም ባለፈው ሐሙስ በተከፈተውና እስከ የካቲት 15 ቀን 2018 ዓ.ም በሚቆየው 76ኛው የበርሊን ፊልም ፌስቲቫል በዶክመንተሪ ፎረም ላይ ቀርቦም ነበረ። በአሜሪካ የሚኖረው ኢትዮጵያዊ የፊልም ዳይሬክተር ደራሲና የአድዋ የሳንኮፋ ፊልም ፈጣሪ ኃይሌ ገሪማ ኢትዮጵያ በሁለተኛው የኢትዮጵያና ጣሊያን ጦርነት ወይም በ1928 እስከ 23 ወቅት ከፋሺስት ጣሊያን ጋር ያደረገችውን ተጋድሎ የሚዘክር ድንቅ ዘጋቢ ፊልም ይዞ መምጣቱን አሳውቋል። አድማጮች፣ የኢትዮጵያ ድምፅ የካቲት 9 ቀን ዜናዎችን እየተከታተላችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮች ደግሞ እንለፍ። የልብስ ሌባዋ በቁጥጥር ስር መዋሏም ተባለ። በኒውዚላንድ በሚገኝ አፓኑይ በተሰኘ ትምህርት ቤት ውስጥ ባለፉት 1 ዓመታት ጫማዎች፣ ፎጣዎች፣ መነጽሮችና የውስጥ ሱሪዎች ሳይቀሩ በሚስጥር ይጠፉ ነበር። ድርጊቱ ለረጅም ጊዜ ሲቀጥል ማንና ለምን እንደሚሰረቅ ለማወቅ ሳይቻልም ቀርቶ ነበረ። ሌባው ማንነት ሲታወቅ ግን ሁሉም ተገረሙ። በትምህርት ቤቱ የደህንነት ካሜራ ወይም ሲሲቲቪ ላይ በታየው ምስል መሰረትም ሌባው ሌላ ማንም ሳይሆን አንድ ጥቁር ድመት ሆኖም ተገኝቷል ነው የተባለው። ከባለስልጣናት እስከ ሃይማኖት አባቶች ያነካካው ሰነድ ይፋ ተደርጓል። የአሜሪካ የፍትህ ሚኒስትር ሁሉንም ከጄፍሪ ኤድዋርድ ኤፕስቲን ጋር የተያዙ 300 ስሞች ይፋ አድርጌያለሁም ብሏል። ጠቅላይ አቃቤ ሕጓም ታምፖ ቦዲ ሁሉንም ፋይሎች ልከናል ማለታቸው ተከትሎ ከፍተኛ ትችት እየደረሰባቸው ይገኛል። ዶናልድ ትራምፕ፣ ክሊንተኖች፣ ኦባማዎች በዚሁ ሰነድ ውስጥም ተካተው ስም ዝርዝራቸውም ይገኛል። የአሜሪካ የቀድሞ እና የአሁን ፖለቲከኞችም በዚህ የቅሌት መዝገብ ስም ዝርዝር ውስጥ እንዳሉም ተነግሯል። ከተዘነዘሩት 300 ስሞች መካከልም ፕሬዚዳንት ዶናልድ ትራምፕ፣ ባራክ፣ ሚሼል ኦባማ እንደዚሁም ባራክ ኦባማ፣ የማይክሮሶፍት ቢል ጌትስ፣ ቢል ኮስቢ፣ ሮበርት ዲኔሮ፣ ቢል፣ ሂላሪ ክሊንተን፣ ጄዚ እና ሌሎችም ታዋቂ ስመጥር አርቲስቶች ይገኙበታል ነው የተባለው። እንደዚሁም የልዑል ሃሪ፣ የሜታው ፌስቡክ ማርክ ዙከርበርግ፣ የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ፣ አፈጉባኤ የነበሩት ናንሲ ፔሎሲም በዚህ የቅሌት መዝገብ ውስጥ ስማቸው መዝገቡም ተነግሯል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 9 ቀን 2018 ዓ.ም ያዘጋጀው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።